ፀጉሬ አላድግ አለኝ ምን ይሻለኛል? ተበጣጠሰብኝ ይረግፋል። ፀጉር ውዶችዬ በወር የተወሰነ ኢንች ያድጋል። የማያድግ ፀጉር የለም፣ ያድጋል። በምን ልንገራችሁ? ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንኳን ደህና መጣችሁ። የመንወርቅ ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬ ለፀጉራችን ወሳኝ ቆንጆዬ ማስክ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። አዳዲሶች ደግሞ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንደዚሁም ሸር እያደረጋችሁ ላይክ እያደረጋችሁ በኮሜንት የምታበረታቱኝ በጣም ነው የማመሰግነው። ይህ የራሴ ፀጉር ነው። እንደምታዩት ፀጉራችሁ እንደዚህ እንደኔ እየተያያዘ ላስቸገራችሁ መላ አለ፣ ላሳያችሁ። አብረን እንስራ። ቤተሰቦች በመጀመሪያ ፀጉራችሁ እየተያያዘ ለሚያስቸግራችሁ በጣም አስቸጋሪ ለሆነ ፀጉር እኔ ፀጉሬ ስታጥብ በጣም ነው እንትን የሚለው የሚያያዘውና እዚህ ጋር 2 የሾርባ ማንኪያ የበቆሎ ዱቄት አደርጋለሁ። የበቆሎ ዱቄት ኮንስታርች ነሻ ቤት ሆኖ የማታውቁት በውጭ ያላችሁ ነሻ ዳራ ሲሉ ከሰማችሁ እሱ ነው ኮንፍራወር ማለት ነው። እና የበቆሎ ዱቄት ነው። ለማንኛውም ለማታውቁት ስለምታውቁት ደግሞ ታውቁታላችሁ፣ እለፉት። ከዛ በደንብ አድርገን 1 ብርጭቆ ውሃ እናደርግና እናማስለዋለን። በነገራችን ላይ ይህን 1 ጊዜ ብትገዙት እጅግ በጣም ለብዙ ጊዜ ነው የምትጠቀሙት። ለፊታችሁ፣ ለፀጉራችሁ፣ ለብዙ ነገር ይጠቅማል ማለት ነው። እሺ ከ1 እስከ 3 ደቂቃ በደንብ እያማሰልን ጋዛችንን በደንብ ቅንስ እናደርግና እንደዚህ እናማስለዋለን። ሌሎች የምጨምርባቸው ግብአቶች አሉ። በትዕግስት ብትከታተሉ መልካም ነው። በጣም ይጠቅማችኋል የምር ማለት ነው። ፀጉራችሁን ፈታችሁ በምታበጥሩበት ሰዓት ፀጉራችሁ ይበጣጠሳል፣ ይረግፋል፣ ጫፉ መንታ ያወጣል። መንታ የሚያወጣበት ምንድን ነው? ሳልበጠር ስለሚል ነው። ፍታታ ስናበጥረው ጫፉ ይያዛል ማለት ነው። ልክ እንደዚህ ሲሆን እንደ ክሬም ሲሆን በቀጭኑ ታወጡታላችሁ። ትንሽዬ ቀዝቀዝ ይበልና እኔ ሂና ጨምርበታለሁ። እናንተ ደግሞ የምትጠቀሙትን ይሄን አይነት መጨመር ትችላላችሁ። ቀዩ ትችላላችሁ፣ ለእናንተ የሚሆናችሁን ካላችሁ ማለት ነው። ከሌላችሁን ደግሞ ሌላ ግብአት መጨመር ይቻላል። ምንም ከሌላችሁ ደግሞ ራሱ ብቻውን ይሆናል። እንደውም እንደ ኮንዲሽነር መጠቀም ትችላላችሁ ከፈለጋችሁ። ትንሽ ሻምፖ አድርጋችሁ ወይም ሳሙና በረሻችሁ ፈጭታችሁ ማለት ነው። ሌላ ጊዜ አሳያችኋለሁ ካስፈልጋችሁ። ሻምፖም ለሁሉም ነገር ይሆናልና ይሄ እንዳይደርቅ እንደዚህ ነው የምናደርገው። እሺ እየወፈረ ስለሚመጣ ከዚህ ከበለጠ ይደርቃል። ለዛ እንደዚህ ልክ ዘለግለግ ሲል ታደርጉታላችሁ። ሌላውን የምጨምረው እንግዲህ ሂና፣ ጥቁሩ ሂና ሽበት ያበዛል ያላችሁኝ አላችሁ። ሽበት የሚያበዛው 2 ነገሮች ሲኖሩበት ነው። አንደኛው ረሳሁት፣ አንደኛው ግን አሞኒያ የሚባል አለ። ያ ምንድን ነው? ለራሱ የተጨመረ ኬሚካል ነው። ኬሚካሉ ደግሞ እንዲሁ ሆን ተብሎ አይደለም የተደረገው። ለረጅም ጊዜ እንዲቆይ የሚደረጉ ኬሚካሎች አሉ። እነዛ ኬሚካሎች ያበዛሉ እና እሱ የሌለበትን መርጣችሁ መጠቀም ትችላላችሁ ማለት ነው። ቆይ እኔ የምጠቀመውን አሳያችኋለሁ። ፍሪ የሆነውን መጠቀም፣ ናቹራል የሆነውን መጠቀም ይቻላል። ከዛ እዚህ ጋር ቀዝቀዝ አድርገውና ትንሽ ለብ እንዳለ ይሄ ነው እንግዲህ ይሄ 100% ግራ የሚያደርግ ፀጉር ከበር የሚያደርግ ነው። ናቹራል ነው፣ እንደምታዩት ናቹራል ነው። ከላይ እያያችሁት ከሆነ ኖ አሞኒያ ይላል። አሞኒያ የሌለው አሞኒያ ሲኖር ያ አሞኒያ የሚባለው ነው እንትን የሚያደርገው የሚያበዛው ማለት ነው። ትክክል ናችሁ። ግን መርጣችሁ የማያበዛውን ከበር የሚያደርገውን መግዛት ትችላላችሁ። ለሽበት የምትጠቀሙ ከሆነ ማለት ነው። ይህን እሁድ ሰርቼ ስንት ደቂቃ እንደማቆየውም እነግራችኋለሁ። እየሰራሁ አብራችሁን ቀጥሉ። የተወሰነ አደርግና ሁሉንም አላደርገውም። እኔ ፀጉሬ በጣም ብዙ አይደለም። ፀጉራችሁ ብዙ ከሆነ አንዱን መጠቀም ትችላላችሁ። ቢያንስ 2 ማንኪያ ወይም ደግሞ 1 ማንኪያ ያክል ሂና ይበቃናል ማለት ነው። እኔ አሁን 1 ሾርባ ማንኪያ የሚያክል ግማሹን አድርገዋለሁ። ዞሮ ምን አለፋቸው ትንሽ ነው ይሄ ሂናውና ግማሿን አደርጋታለሁ ማለት ነው። እኔ የምጠቀመው ሂና ነው። ለራሴ ለፀጉሬ እየሰራሁ ሁሌም የምጠቀመው ነውና
ይሄ ነው የተሰራበት። ከምንድነው ከአትክልቶች ነው። አብሻ አለ፣ ሌላ አበባ አለ፣ ዘይቱን አለ፣ እንደዛ ነገር አለው ብቻ ግን ከዛ በደንብ አድርገን እናዋህደዋለን። እዚህ ጋር ከኮፈረባቸው ጥቁር ሻይ ታደርጋላችሁ። ሻይ ቀይ ሻይ ማለት ነው እና ቆንጆ ነው ሻይ ፀጉራችን ያነቃቃልና እንደዚሁም ደግሞ ጥቁር ስለሆነ ሻይ አሪፍ ነው። በሻይ ልብ ባለ ሻይ ብታቀጥኑት መልካም ነው ብታዋሃዱ። ይሄናስ እንዴት ነው የምናዋሃደው? ሁሌም በምናዋሃድበት ከዛ ያለኝን እንዳይጓጉል ነው የቀነስኩት። እዚህ ጋር የጨመርኩት ትንሽዬ ጨው ነው። ማፈልጉ ተውት። ይሄ ጨው ለምንድን ነው የሚጠቅመው? ፀጉራችን ከለር እንዲቀበል ነው። ከለሩ ቶሎ እንዲቀበል ለዛ ነው። እና ትንሽዬ ሎሚ አደርግበታለሁ። ሎሚ ቫይታሚን ሲ ነው። በዛ ላይ ፎረፎር ላለባችሁ እንዲሁ ነጫጭ ነገር የሚያሳክክ ካለ ይሄ ያጠፋል። አላድላ አላስፈላጊ የሆኑ ፈንገሶችን ከቆዳችን ላይ ያጠራልናል እና ለዛ ሲባል ሎሚ በጣም አሪፍ ነው። እንደውም በምትጠቀሙት ውህድ ላይ ትንሽ ጠብ ብታደርጉ መልካም ነው። ሎሚ ይመከራል ማለት ነው። ትንሽዬ 1-2 ጠብታ ያክል ወይም ደግሞ በትንሽዬ ማንኪያ ይበዛ ማለት ነው። ከዛ ይሄንን ጨምሬ ባንድ ላይ አዋህደዋለሁ። እዚህ ጋር ዛሬ ዘይት አልጠቀምም። ዘይት ከገባበት ፀጉራችን ከለሩ ላይዝ ይችላል ብላችሁ ያላችሁኝ ያላችሁ አለመጨመር ትችላላችሁ። በነገራችን ላይ እኔ የበቆሎ ዱቄት ባይኖር ኖሮ እጨምራለሁ። ለምን መሰላችሁ? የበቆሎ ዱቄት ራሱ ልክ ከዘይት የበለጠ ነው። በጣም ነው የሚያምለጨልጨው እና የተያያዘ ፀጉር አላድግ ያላችሁ ፀጉራችን በነገራችን ላይ በወር ውስጥ የተወሰነ ኢንች ያድጋል። እሺ ውዶችዬ፣ የማያድግ እንዳይመስላችሁ። ሲያድግ የምታውቁት ከስር አዳዲስ ፀጉሮች ሲወጡ እንደዚሁም ደግሞ የተወሰነ እስኪ ሳብ አድርጉትና የት እንደነበረ ልኬታውን እዩት፣ ፀጉራችሁን ማለት ነው። እዚጋ የጨመርኩት ሻይ ነው። ሻይ ቀይ ሻይ ማለት ነው። ሻይ ከሌላችሁ ቡና መጨመር ትችላላችሁ። እሺ በውሃ እንትን ብላችሁ አፍልታችሁት ማለት ነው። እና ውሃ ከምንጨምር ሻይ ብንጨምር ለፀጉራችንም ይጠቀማል እና ፀጉራችሁ በጣም ነው የሚያብረቀርቀው። እውነት ነሻ እኔ በጣም ነው የተመቸኝ። በእውነት ነው የምላቸው ፀጉሬ እሱን ከተጠቀምኩ ወደዚህ የተሻለ ነው። ለምን እኔ ፀጉሬ ውሃ ሲነካው በጣም ነው የሚያያዘው። በጣም በቃ እንዴት ልበላችሁ ይቆጣጠራል፣ አይበጠርልኝም። በተለይ ውሃው ከደረቀ በኋላ ማበጠር አልችልም ነበር በፊት ማለት ነው። አሁን ግን ይመስገነው ማበጠር ችያለሁ እና በደንብ አድርገን እንደዚህ አዋህደን እናስቀምጠዋለን። ይሄ ሂና ስታደርጉ የዚህን አይነት ሂና ገደብ አለው። ይህንን አሁን ያሳየኋችሁ ሂና እንዲሁም ዘወትር የምቀባው ሂና ሁሉም የራሱ ጊዜ አለው። 45 አንዳንዱ 50 ደቂቃ ማስቀመጥ ትችላላችሁ ከበር አድርጋችሁ ከድናችሁት። አንዳንዶቹ ደግሞ 45 ደቂቃ ነው። ፀጉራችሁ ላይ እንደዛው ነው። እንደነገርኳችሁ ከዚህ በፊትም ብያለሁ፣ ግን አዳዲስ ለምትመጡ ቤተሰቦቼ ካርቶኑ ላይ አለ ዋህዳችሁ ስንት ደቂቃ እንደምታስቀምጡ፣ እንደዚሁም ካዋሃዳችሁ በኋላ ደግሞ ፀጉራችሁ ላይ ስንት ደቂቃ እንደምታስቀምጡት ካርቶኑ ላይ አለ። ሂና ስትጨምሩ ወይም ደግሞ ሂና ስትጠቀሙ ማለት ነው። እዛ ላይ የምትገዙት ካርቶን ላይ ማየት ትችላላችሁ። ካልሆነም ደግሞ ከሌለ ቢያንስ 1 ሰዓት ላይ እንዲህ በፍሬ የምትገዙ ስለማታዩት ለ1 ሰዓት አቆዩት። እሺ ፀጉራችሁ ላይ ደግሞ ከተቀባችሁ በኋላ 45 ደቂቃ ወይም ደግሞ 50 ደቂቃ አቆዩት። እንደዛ ነው። እንደዛ ብታቆዩት የሚመከረውም እንደዛ ነው። ብዙዎቹ የሚገጥሙኝ እንደዛ ስለሆነ ነው። እኔ ከነ ካርቶኑ ስለምገዛ ለዛ ነው። ቤተሰቦቼ በፍሬም እንደዛ ነው አስቀምጬ ነው። በፊት አላውቅም ነበረ፣ ግን የሆነ ሰዓት ሳነብ ሳየው ከዚህ እስከዚህ ደቂቃ አስቀምጡ፣ ፀጉራችሁ ላይ ደግሞ ካረጋችሁ በኋላ ከዚህ እስከዚህ ደቂቃ አስቀምጡ ይላል። ከዛ ወደዚህ ነው አጠቃቀሙን የቻልኩበት እኔም ማለት ነው። ለዛ ነው ከበር አድርጌ አስቀምጠዋለሁ፣ እመለሳለሁ። እሺ ኦልሞስት 50 ደቂቃ ያክል ከበር አድርገዋለሁ። ከቅድሙ እንደምታዩት ጠቁሯል። ያው የጠቆረው ሂናው ስላለ ነው። አላበዛሁትም እንጂ ከዚህ በላይ ይጠቁራል ሂና ማለት ነው። እና ሂናው ደግሞ በጣም ነው ሻይን የሚያደርገው። በዛ ላይ ደግሞ
ኬሚካል የለውም፣ ናቹራል ነው፣ የተፈጥሮ ስለሆነ ፀጉሬን አይጎዳም። አሁን እቀባለሁ። ስቀባ እንግዲህ ሂና ስላለ ሂና እኔ ቀድሞ ከፀጉሬ ይልቅ እጄ ላይ ነው የሚይዘው። ለዛ እጄ ላይ ጓንት አድርጋለሁ። ፀጉሬ እንደምታዩት ሰሞኑን ፈትቼ እንደዚሁ ነበር ያስይዤዋለሁ። 1-2 ቀን ያክል አላበጥረውም እና ፀጉራቸው የሚረግፍበት ምክንያት ምንድነው? ደረቁን በጭራሽ አታበጥሩት እንደዚህ ማለት ነው። እሺ እኔ ለመክፈል ያክል ነው። እንደምታዩት ተያይዟል ጫፉ። እከፍለዋለሁ፣ እየከፈልኩ በደንብ ቀባዋለሁ። በተለይ ደግሞ ጫፍ ላይ ያለውን በደንብ መቀባት አለባችሁ እንዳይያያዝ ማለት ነው። የተያያዘውን ስታበጥሩት በሚዶ መንታ ያወጣል፣ ይበጣጠሳል፣ መንታ ያወጣል፣ ይረግፋል፣ ይሰባበራል እና ለዛ ነው። ስለዚህ እየከፈላችሁ ፀጉራችሁ ንጹህ ቢሆን መልካም ነው። ባይሆንም ደግሞ ያው ችግር የለውም፣ መቀባት ትችላላችሁ። በደንብ አድርጌ እየከፈልኩኝ ያው ለእናንተ ለማሳየት ያክል ነው። እናንተ በሚመቻችሁ ሰዓት ሰርታችሁ መጠቀም ትችላላችሁ። ስትፈልጉ በምትታጠቡ ሰዓት ያው ፀጉራችንን ቶሎ ስለማንታጠብ ይጎዳል። እንደዚህ በየ3 ቀን በየ2 ቀኑ የምትታጠቡ ከሆነ በጣም ነው የሚጎዳው የኛ ፀጉር፣ ታውቁታላችሁ። እና ለዛ እንደዚህ ጌታ መንከባከብ አለብን ማለት ነው። በደንብ አድርጌ አዳርሰዋለሁ፣ በደንብ ቀባዋለሁ። ዛሬ እና ብቻ አልተቀባውም፣ አላበዛውም። የበቆሎ ዱቄት አለ በሙሉ ፀጉሬን ያዳርስልኛል፣ ይበቃኛል ማለት ነው። በተለይ ስርስሩን በደንብ አድርጋችሁ ቅብት አድርጉት። በጣም ነው ውልጭልጭ የሚያደርገው፣ ያፍታታል። ጫፉ ላይ እንደዚህ እየተያያዘውን እዩት፣ የኔ ፀጉር እንዴት እንደተያያዘ። አላበጠርኩትም። ለምን ባበጥረው ይበጣጠስብኛል፣ የኔም ማለት ነው። የኔም ፀጉር በጣም ነው የሚያያዘው። በአጠቃላይ አበሾች ፀጉር አንዳንድ ሰዎች ናቸው ልጫ ፀጉር ያላቸው፣ በብዛት ግን እንደዚሁ እንደኔ ያው የሚያያዝ ፀጉር፣ አስቸጋሪ ፀጉር ነው። ለዛ በዚህ ያው ትሪትመንት ሰርተን እንደዚህ እናስተካክለዋለን ማለት ነው። እዩት፣ በደንብ አድርጌ እቀባለሁ። ከዛን ከቀባችሁ በኋላ ማሳጅ ነው ማድረግ ያለባችሁ። ማሳጅ የፀጉር እድገትን ያፋጥናል። እንደዚሁም ደግሞ ያው ጭርስ አድርጌ ቀብቼዋለሁ። ፀጉራችን እንዲያድግ የሚረዳው ማሳጅ ስናደርግ የደም ዝውውራችን በትክክል ይጨምራል ማለት ነው። በዛን ሰዓት እድገቱ ይፋጠናል። በተለይ ማታ ምንም እንኳን ቅባት ቀባ እያደረጋችሁ ፀጉራችሁን ማሳጅ አድርጉ፣ አላድግ ላላችሁ ማለት ነው። እና ፀጉር ግን ያድጋል። እኔ በራሴ ስላየሁት ነው። እየተበጣጠሰ እንጂ ፀጉራችን የት በደረሰ ልንገራችሁ፣ ግን ይበጣጠሳል። ለምን ጫፍጫፉ በሚበጣጠስ ሰዓት የማያድግ ይመስለናል። እኔ አሁን ፀጉሬ ወደ ላይ ነው የሚሰበሰበው፣ እዩት። አሁን ግን በጣም አሪፍ አድርጎልኛል። ቅድም የተያያዘውን ፀጉር አይታችሁታል። አሁን ደግሞ እዩት እንዴት እንዳስረዘመው፣ እንዴት እንዳፍታታው። በደንብ ነው ያለሰለሰልኝ። በደንብ ማሳጅ አድርጉት እሺ። ከዛ 10 አድርጌ ለ1 ሰዓት አቆየዋለሁ። ለተከታተላችሁኝ አመሰግናለሁ። ባይ ባይ። እወዳችኋለሁ።